እርግጠኛ ሆኜ የምናገረው ነገር ወደድክም ጠላህም ወንድ ልጅ ለወንድ ልጅ ቂጡን አያፈነድድም። በቃ ይሄ የሚባል ነገር በኢትዮጵያ ላይ አይደረግም፣ አይኖራትም፣ አይደረግም፣ አይታሰብም፣ አይታሰብም። እኛ ኢትዮጵያን ኩሩ ነን፣ ጀግና ነን፣ ጀግናም አፍርተናል፣ ጀግናም ነን። ለዛሬም ለወደፊትም ጀግና ነን። እርግጠኛ ሆኜ የምነግረው ነገር የታሰበው እቅድ የሚመጣው ነገር ትውልድን የሚያበላሽ ነገር ስለሆነ እስከሆነ ድረስ አይደረግም። አንገታችን ይቀላታል እንጂ እድሜህን ስትፎክር ትኖራለህ እንጂ አታደርግም፣ አታስመጣም፣ አይሆንም፣ አይገባም። እንቁልቋል ቢበስል ለእንቁልቋል ነው እንጂ ለዛው አካባቢ ነው እንጂ ለብሔር ብሔረሰብ አይደርስም፣ አይሆንም፣ ለሁሉም አይስማማም። አዎ መሆን ያለበት ግን እውነቱን ነገር ይዘን መሄድ ነው። ያ ምንድነው? ምንድነው ከኔ ላይ የሚያምረው ነገር ወይንም ደግሞ ምንድነው ለሀገሬ የሚያስፈልጋት? ምንድነው የሚጠቅማት? ሀገሬን በምንድነው የምጠቅማት? እርግጠኛ ሆኜ የምነግርህ ነገር አይሳካልም። እንዴ ወንድ ልጅ እኮ ነው። እንዴት ለወንድ ልጅ አንተ ታፈነድዳለህ? ልታፈነድድ ትችላለህ ለብር። ብሩ 30 ጊዜ ልንገርህ፣ 30 ጊዜ እንዲህ ተከምሮ ማለት ነው በሚሊዮን ተከምሮ ይምጣ በሳት አቃጥለዋለሁ እንጂ አልጠቀምበትም። ማንነቴ ነው የሚበልጠው፣ እኔነቴ ነው የሚበልጠው፣ ባህሌ ነው የሚበልጠው፣ ክብሬ ነው የሚበልጠው፣ ሀገሬ ነው የሚበልጠው። የማይደረግ ነገር ይህ የሚባል ነገር አይደረግም፣ መቼም አይደረግም። በኢትዮጵያ ላይ አይደረግም ከጀርባ ስላለ ነው። ምክንያቱም በቲክቶክ ላይም አይተነዋል። ሹሩባ ተሰርቶ የሴት ቦርሳ ይዞ ፍቀዱልኝ ወርቅ እንደዚች ይዞ፣ አንተ እንደዚች ያለችዋን ወርቋን ይዘህ ያሳየህን ቦርሳውን ይዞ ይሄ ሲገባ ነው ይሄ የሚገባው ብሎ ስላሳየ ማለት ነው። ይሄን የሚያገኘው ይሄ ሲገባ ነው ስላለ ማለት ነው። ቂጡን እዛው ያፈንድድ፣ እዛው ያድርገው እንጂ እዚህ ያድርጋት፣ እዛው በለመደበት፣ እዛው በጠበል። አዎ አይሆንም። እዚህ ሀገር ላይ ወደድክም ጠላህም አይሆንም። አታውቀኝም። ወንድ አለ፣ የወንድ ወንድ ነው አድርገዋለሁ፣ የመጨረሻ አስቆመዋለሁ። አይገባትም። ምክንያቱም ሀገራችን እንድትበላሽ አልፈልግም። ሀገራችን ታዋቂ ሀያል ሀገር ከማንኛውም ሀያላት ሀገራት ተርታ እንድትገባ፣ ኢትዮጵያ እንድትታወቅ፣ እንድትነሳ፣ ከወደቀችበት ከውድቀቷ ቶሎ ብላ እንድትነሳ ያደረኩት እኔ ነኝ። ያደረኩትም በፍጥነት እንድናድግ ነው እንጂ ወደ ኋላ ተመልሰን በምን ወንድና ወንድ እንዲህ እዛው ከለመድክ አንተ እዛው እኮ አይደረግም፣ መቼም አይደረግም። ማንም ከማንም አያንስም። ለማንም አልመለስም፣ እናቴን አልመለስም። ምክንያቱም በጣም ነው የሚያናደኝ እንደዚህ አይነት ነገር። አንተ ብር ይዘህ መጥተህ ድሀ ረዳው ብለህ በድሀ ጀርባ ስር ተሾልከህ ልታልፍ አይደረግም፣ አይደረግም። ድሀን መርዳት ሌላ አጀንዳ ይዞ መምጣት ሌላን አመለካከት ማሳየት ሌላ። እውነት ድሀን የምትረዳ ከሆነ የወደቁትን የምታነሳ ከሆነ እግዚአብሔር ይርዳህ። ለሀሳብ ላደረግከው መስዋዕትነት፣ ለተጠቀምከው ድሀን አንተ በድህነት አልፈህ ድህነትን ደግሞ እዋጋለሁ ብለህ በገባህበትና ድሀን መርዳት ወደ ተሻለ ለመሻገር መሄድህ እግዚአብሔር ይርዳህ። መልካም ነው።
ይህንን መልካምነትን በጸጋ እንድትቀበልሃል። ግን ሌላ አጀንዳ ይዘህ የምትመጣ ከሆነ ግን ከምንም አይደለም። አንተ ከምንም አይደለም፣ ምንም አይደለም። ከዚህም አትቆጠርም። ጴንጤዎቹም አያሳልፉም አልኩህ። እንኳን ክርስቲያኖች ይቅሩና እንኳን ሌሎቹ ይቅሩና ጴንጤ አንተን አያሳልፍም። መቼም አያሳልፍም። መቼም መንገድ አይሰጥህም። መቼም አይመራህም። በጭፍን ትገባለህ፣ በጭፍን ትወጣለህ። ምንም አይን የለህም፣ አይታይህም። ምክንያቱም የሚያይ ነገ ራዕይ ያለው ሰው ነው አንድን ነገር ይዞ መነሳት መንደርደር። ሳምንት ባልሞላ ውስጥ በ3 ቀን ተስፋ ይቆርጥ ሰው ነህ አንተ። እኔ ልንገርህ ወደ 10 ምናምን አመቴ ነው ትግል ላይ ሳልገባ በፊትም ራሱ ስታገል ነበረ። መለስ በነበረ ሰዓትም ስታገል ነበረ። የእውነቱንም ነገር ማለት ነው። ሐቁን የተናገረው ደግሞ የኔ ወንድም ግንባር ላይ ሲዋጋ የነበረ ሰዓት ወንድሙን ሲፈልግ የነበረ ወንድሙን እስኪያገኝ ድረስ ያ ነው መንግስት የሚሆነው ብሎ ሲናገር ጆሮዬ ሰምቷል፣ አንደበቴም ያውቃል። በዛን ሰዓት ስታገለው ነበር። እርግጠኛ ሆኜ የምናገረው ነገር ማለት ነው። ልጅ ሆኜ ማለት ነው። በጣም ልጅ ነው፣ ጩጬ ነኝ። የ8 አመት ነው የ9 አመት ሆኜ የኢትዮ ኤርትራ ጦርነት ሰዓት ሄጄ ተመስግቤ መለሱኝ። እስኪ እንደዚህ አርግተህ እንዲያዘው ይኸው አሁን ትከሻዬን ነው የሚነካው። ጆሮዬ ጋር እንዲች ነው ያዝኩት። ልጅ ነኝ። እጅህን እንዲህ ትከሻ አነካ ብለውኝ አልነካም አልኩ። በቁመት ደግሞ የሆነ ደፋሩ የሚባል ልጅ ከኔ ትንሽ በለጥ ይላል፣ እኔ ከሱ በታች ነኝ። እሱም ሄዶ የአክስት ልጅ ነው፣ እንደዚህ አካባቢ ነን፣ ዘመር ነን ለማንኛውም እና እሱ ተመስግቦ ከሱ በታች ነኝ እኔ ደግሞ። የሚገርም ነገር እሱንም አላሳልፉትም። እሱን እንኳን ታክላለህ ወይ እምቢ እሪ ብዬ ካልገባው ብዬ አባቴን አስጠርተው ወሰዱ። አባቴ አባብሎ ይዞኝ ሄደ። እኔ እገባለሁ በቃ በልጄ ቦታ ብሎ ማለት ነው። እና እምቢ አለ። አይ እሱንም አልፈልግም ማለት እና እኔ እሪ ብዬ አባብሎኝ ነገ መተን እንወስድሃለን እሺ ምናምን ብሎኝ ሄዱ። ቀበሌ ነበረና የሚመለምሉት 10 አመት ነው 11 አመት ነኝ እንደዚህ አካባቢ ትንሽ ጮጬ ነኝ ገና ካልገባው ካልታገልኩ ብዬ ማለት ነው። እና በዛን ሰዓት ራሱ ለሀገሬ መስዋዕትነት መክፈልን እመኝ ነበር። ከዛ በኋላም ደግሞ ስለ ሀገር እድገት ስለ ሀገር ብልጽግናን ሲገባኝ ሀገር በምን አይነት መንገድ እንደምታድግ እኛ በምን አይነት መንገድ ውስጥ አልፈን እችን ሀገር እንደምናሻግራት ሳስብ የነበረ ልጅ ነበርኩኝና ሲነገረኝ በ7 አመቴ ሲነገረኝ የነበረ ሁሉ በዛን ሰዓት ስለነበረብኝ ማድረግ የፈለኩትን አድርጌያለሁ። ግን አሁን ደግሞ የማይደረግ ነገር በሀገር ላይ አይመጣም ነው በቃ አስተሳሰቤ። የማይደረግ ነገር ሀገራችን ላይ አይመጣም የለበትም። በቃ ይሄንን እርግጠኛ ሆኜ የምነግርህ ነገር ይሄንን ተቀበልከኝም አልተቀበልከኝም፣ ወሰድክም አልወሰድክም፣ አመንክም አላመንክም ጉዳይ ነው። ትክክለኛውን ነገር የምነግርህ ረግጬ የምነግርህ ነገር ሀገራችን ላይ ወንድ ለወንድ ሴት ለሴት የሚባል ነገር አይደረግም። በእምነትም በሃይማኖትም በባህልም አስጠያፊ ነውር የሆነ አካሄድ ነው። አስጠያፊ የሆነ ስታወራው ራሱ የሚያስጠይፍ ነው። እድገት ብልጽግና በአቋራጭ በምናምን የምትለው ነገር ላንተ ስኬት ከሆነልህ ይሳካል፣ እዛ ማለት ነው ይሳካል ስልህ ለሀገር ስኬት የምትመኘውን ነገር ለራሴ ነው የምፈልገው። ስኬት ለራሴ ለገንዘቤ ለብሬ የምትለው ነገር ይሳካል ይሁንልህ። ብር ከምንም አላፊ ጠፊ ነው። ብር እኮ እኔ በሚሊዮን ልቆጥር እችላለሁ፣ ግን ከህዝብ ጋር መሆን አለበት። ለራሴ ብቻ አይደለም። እኔ ራሴ ብሩን አልበላውም። የሚገርም ነገር ብር አፌ ውስጥ አይገባም። እህል ነው አይደል የሚገባው። ቢያንስ ንብረት የሆነ ነገርን የምትቻሻልን ነገርን ያሳያል። ያ ምንድነው ለስኬቴ ሳይሆን ለሀገሬ ነው
ሀገሬ ስትበለጽግ፣ ሀገሬ ሲሳካላት፣ ሀገሬ ከኔ እኩል ሲበላ ሲጠጣ ሲጠግብ ደስ ይለኛል። የኔ ቢጤዎች እንዲተረድሮ ባላቸው ደስ ይለኛል። ምክንያቱም ያለኝን አካፋፍያቸው እነሱም እንዲሰሩ ባድርግበት፣ እነሱም የሚያገኙበት የሚበሉበት የሚጠጡበትን መንገድ እንዲሰሩ ባድርግ፣ ከልመና ባወጣቸው ደስ ይለኛል። በቃ ያ ነው ለእኔ ስኬት እንጂ እነሱ እየለመኑ እዛ ጋር ቁጭ ብለው እኔ ስበላ ስጠጣ እኔ ብዝናና እኔ ብጨፍርበት ምንም ስኬት አይደለም። ወቅ ልልህ የፈለግኩት ነገር በጋራ ልማት ወይንም ለጋራ ልማት ላይ ለማዋል አስብ እንጂ ጥሎ ለማለፍን የምታስብ ነገር ቅንጣት ያክልን አትሄድም። የድሮም አልሆነም፣ ለኢህአዴግም አልሆነም። ለምንድነው ያፓ ነው ማን ነው የሚባለው? ወይስ ምንድን ናቸው እነኚህ ቲፒኤልኤፎች? ለእነሱም አልሆነም፣ ውድቀት ነው። አሁንም ሌላን ቲፒኤልኤፍ መስርቻ አመጣለሁ ብትል ስክትፍ የሚለውን ቲፒኤልኤፍ አመጣለሁ ብትልም ውድቀት ነው። እውነቱን ነው የምነግርህ። ለብር የምትገዙ ለብር ገላችሁን የምትሸጡ ሰዎች፣ ለብር ነፍስህን የምትሸጥ ሰው፣ ለብር ብለህ ለማሳለፍ የምትጥር ሰው ራስን ተቆጠር፣ ራስን ጠብቅ። ብር አንተን አይገዛም። ዛሬ ብትበላ ነገ ይጠፋል። ያቺ ብር አትበረክትልህም። ሀቁን ነው የምነግርህ። ለአንተ 10,000 ብር ሊሰጥ ይችላል። 10,000 ብር 3 ቀን 4 ቀን ሊያሳድር ብቻ ነው እንጂ እድሜህን አያራዝምልህም። እድሜህን አይችልህም። እድሜ ልክህን አትበላው፣ ትቀራለህ። የእድሜ ልክህን የምትበላው መንገድ ምንድን ነው? ስራና ስራ ብቻ። አንተን የሚያበለጽግበት፣ አንተን የሚያሸጋግርበት፣ አንተን የሚያሳድግበት መንገድ ስራና ስራ ብቻ ነው። በቃ ያንን ካሰብክ ታልፋለህ። ያንን ካሰብክ ትሰራለህ። ያንን ካሰብክ ትበላለህ። ያንን ካሰብክ ትኖራለህ። ያንን ካሰብክ ትጠጣለህ። ያንን ካሰብክ ትዝናናለህ። ያንን ካሰብክ የምትፈልገው ደረጃ ላይ ትደርሳለህ። የምትደርሰው ደግሞ በስራና በስራ ብቻ ነው። አብረህ ትሰራለህ። አብረህ የምትሰራው መንግስት ያሰራሃል። በቃ እውነቱን ነገር የምነግርህ ነገር ማለት ነው። ከዚህ ውጪ የሚደረገው ነገር ብር ሰጥቶክ እንጣል እንገልብጥ፣ እንደዚህ እንሁን እንደዚህ እንሁን፣ አንተን ወደ እስር ቤት ሊከት ብቻ ነው። ካቴና ሊያሳስር ብቻ ነው። እንዳታድግ፣ እድሜህን ሙሉ እንድትዋጋ፣ እድሜህን ሙሉ እንደራበህ እንደጠማህ እንደደኸየክ እንደለመንክ እንድትኖር የሚያደርግ ነው። ያንን ፈጣሪ እግዚአብሔር ከዚህ ይሰውርህ፣ ከዚህ ይሰውረን፣ ከዚህ ያንሳልን። ያንን ፈጣሪ እውነት ካለ ምድር ላይ እንደዚህ አይነትን አስተሳሰብ ያጥፋ። በጋራ እናልማ። ኢትዮጵያ ለዘላለም ትኑር። ፈጣሪ መድኃኒዓለም ክርስቶስ ወይንም እግዚአብሔር ኢትዮጵያን አብዝቶ ይባርክ።